ከሁሉ በላይ ሰውነት ይቀድማል። ይሄ ነው የሀገሬ ህዝብ ጀግናውን ማክበር ያውቅበታል። በህይወት ኖረው ከመዋረድ ሞተው መከበር ልክ እንደ ሐጂ ዑመር እድሪስ ማን ሲወድቅ ነው ሀገር ብሔራዊ ሐዘን የምትሆነው? ሰማይም ሳይቀር አንብታለች። ያጣነው እኮ የሀገር ዋርካ ነው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። በጣም በሚያስገርም መልኩ በህይወት ኖሮ ከመዋረድ ሞቶ መከበር የሚለውን ነገር በደንብ እንድናይ የተመለከትንበት ነው። የተቀዳሚ ሐጂ ሙፍቲ ስርዓተ ቀብርን ትላንትና ሽኝቱን ያየንበት እጅግ በጣም የሚያስደስት የሚያስገርም ኢትዮጵያውያን ውለታቸውን የማይዘነጉ የፍርድ ሰዎች መሆናችንን እንደዚሁ ያስመሰከርንበት ነውና ተቀዳሚ ሙፍቲ ሐጂ ዑመር እድሪስ በሞታቸው እንኳን አንድነትን የሰበኩ ታላቅ አባት ትላንትና በስርዓተ ቀብራቸው ወይም በህልፈታቸው ጊዜ አዝነን ጥቁር ለብሰን ነበር። ዛሬ ደግሞ ነጩን ለብሰን የምንናገርላቸው አባት ናቸው። ኖሮውም ፍቅርን ሰብከዋል፣ አልፈውም ፍቅርን ሰብከዋል። ኢቭን በስርዓተ ቀብራቸውም ፍቅርን ሰብከዋል። ከዛ በኋላም ታዲያ የእሳቸው ታሪክ ሲነሳ ፍቅር ብቻ በመሆኑ ዛሬ ነጩን ለብሰን ስለ አገለገሉን በሞታቸውም ሳይቀር ሰላምና አንድነትን ስለሰበኩን እጅግ የሚያስገርም ነገር ልንነግራችሁ ነው የመጣ ነው። ከዛ ባለፈ የመላ ኦርቶዶክሳውያን እንባ እስኪመስል ድረስ ብፁዕ ወቅዱስ አቡነ ማትያስ ቅዱስ አባታችን የሁላችንንም ኦርቶዶክሳውያንን እንባ ከሳቸው እንባ ማሳየት ስለቻሉልን ቅዱስ አባታችንን በእድሜ በጤና ይጠብቅልን። አባትነት ልኩ ይሄ ነው፣ ሰውነት እንዲህ ነው የሚለውንም የጎላ አስተሳሰብን ከፍ እንዲል ስላደረጉልን ስለ ቅዱስ አባታችን እንዲሁም ስለ ክርስቲያኖች፣ ስለ ሙስሊም ወንድሞቻችን እንዲሁም ስለ ተቀዳሚ ሐጂ ሙፍቲ ዑመር እድሪስም ጭምር በደንብ የምናነሳበት ሰዓት ነው። ከተከታዩ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የጥሪ ማስታወቂያ እንዲሁም የሰሚነሽ ኪዳነ ምሕረትን ማስታወቂያ ሰምተን ስንመለስ ወደዚህ ጉዳይ ነው የምንሄደው ማለት ነው። የፊታችን እሁድ ጥቅምት 16 በሚሊኒየም አዳራሽ ማንም ሊቀር አይገባው። አይገርምም ደግሞ የቀኑ መገጣጠም በጣም የምንወዳቸው በሰላምን ሲሰብኩ የነበሩት ተቀዳሚ ሙፍቲ ሐጂ ዑመር እድሪስ የከበረ ሽኝትን ካደረገ በኋላ ሚሊኒየም አዳራሽ ምንም ነገር ሳይደረግ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች ደግሞ የተዋህዶ ልጆችን ኢትዮጵያውያንን ሊያመሰግኑበት በሚሊኒየም አዳራሽ ቀጠሮ ይዟል። ከዛ ቀደም ብለው ደግሞ በጥቅምት 15 የማህሌተ ጽጌን ሶስተኛዋን ሳምንት በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ለማሳለፍ በማረምነቷ ተፈውሳችሁ በመስቀል ተዳሳችሁ ገድል አዝላችሁ መገበሪያውን ሰፍራችሁ በካህናቱ ተባርካችሁ ለመምጣት ጉዞ ተዘጋጅቷል። እነዚህን ማስታወቂያዎች ሰምተን ስንመለስ ወደ ቀደመው ጉዳያችን እንመጣለን። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የኛ እናት ድንግል ማርያም ሚስጥረኛዬ
ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማኅሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማኅሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ይህ የምትመለከቱት የብፁዕ ወቅዱስ አቡነ ማትያስ ሐዘን፣ የልብ ቁጭት፣ የወንድምነት ልክ፣ የአባትነት ጥግ በአጠቃላይ ሲደመር የመላ ኦርቶዶክሳውያን እንባ በአባታችን ላይ አይተናል። ለምን ሲባል ስለ ሰላም ሲሰብኩ የነበሩ፣ ስለ ሰው ልጅ መቅደም፣ ስለ እግዚአብሔር ሲሰብኩ የነበረ፣ ስለ ሀገር፣ ስለ ሕዝብ ብቻ ከአፋቸው ይሰማ የነበረ የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ሐዘንን በተመለከተ የፈሰሰ እንባ ነው። የወንድምነት ልክ የሁላችን የኦርቶዶክሳውያንን እንባ ሐዘን በቅዱስ አባታችን ውስጥ ይታያል። ክቡራን ተመልካቾቻችን ከዚህ ፎቶ በዘለለ ይህንን ምስል ላሳያችሁ ቪዲዮ ቅዱስ አባታችን የተቀዳሚ ሙፍቲ ሐጂ ዑመር እድሪስ አስክሬን ሚሊኒየም አዳራሽ ደርሶ ከመሰናበታቸው በፊት ገና ለስንብት ወደ ሚሊኒየም አዳራሽ ሲነሱ ቅዱስ አባታችን በመንበረ ፓትርያርክ ሐዘናቸው ውስጣቸውን ሰርስሮ እንደነበር የሚያሳይ ቪዲዮ ላሳያችሁ። ተመልከቱት። ይህንን ቪዲዮ እየሄደ እኔ ልንገራችሁ፣ ብፁዓን አባቶቻችን ብፁዓን አበው ሊቃነ ጳጳሳት በተቀዳሚ ሙፍቲ ሐጂ ዑመር እድሪስ ህልፈት ሐዘን ተሰምቷቸው ቅዱስ አባታችንን አጅበው ወደ ሚሊኒየም አዳራሽ ለመምጣት እንደምታዩቸው ብፁዓን አባቶቻችን ቅዱስ አባታችን ወደ ተሽከርካሪ እያስገቡ ነበር። ቅዱስ አባታችን ሐዘን ተጭኗቸው ውስጣቸውን የወንድምነት ማጣት ስሜቱ ተጋብቶባቸው ገና ከመንበረ ፓትርያርክ ሲነሱ ነበረ ሐዘን ስሜት ሲሰማ የነበረው። ተመልክቱት። ከሁሉ በላይ ሰውነት ይቀድማል። ይሄ ነው። ከዚህ በላይ ማሳያ የለም። የዚህ ዘመን አባቶችን በዓይናችን ቆመን እንድናያቸው ስለረዳን ክብር ለመድኃኔዓለም ይሁን። ከዚህ በላይ ምንም ሊባል አይቻልም። ከዚህ በላይ ምንም ሊባል አይችልም። ምን ለማለት ይቻላል? እያያችሁት ነው። ይህንን ቪዲዮ ቀረብ አድርጎ የሚያሳያችሁ ከሆነ ተመልከቱት። ሐዘን ውስጡ የጎዳ ወንድምነት ዛሬ ወንድም ወንድሙን ገሎ ሰልፊ በሚነሳባት ሀገር ወንድም ወንድሙን አርዶ ከአስክሬን ጋር ሰልፊ በሚነሳባት ሀገር እንደዚህ ደግሞ የወንድምነትን ጥግ የአባትነትን ጥግ የሚያሳዩ አባቶችን በዕድሜ ዘመናችን ስላሳየ እግዚአብሔር አምላክን ማመስገን ይገባል። እንቀጥል። የተቀዳሚ ሙፍቲ ሐጂ ዑመር እድሪስ ሽኝት እንዴት ያስደስት ነበረ! የእስልምና እምነት ተከታይ ወንድሞቻችን መቼም እንደኮራችሁ አምናለሁ። ምክንያቱም ኦርቶዶክሱ ከናንተ ጋር ነበር፣ ፕሮቴስታንቱ ከናንተ ጋር ነበር፣ ካቶሊኩ ከናንተ ጋር ነበር፣ ኢያማኒው ከናንተ ጋር ነበር። ለምን? አባትነትን የሚሰብኩ አባትን ስለሰጣችሁን። ሐዘናችሁ ጥልቅ ቢሆንም ከናንተ እኩል ቢበዛ እንጂ ቢያንስ አላዘንም ነበር። ግን አባታችሁን የሸኛችሁበትን መንገድ ሳየው ደግሞ እጅግ አስደስቶኛል። ይህንን ቪዲዮ እስቲ ተመልክተን እንምጣ። እስቲ ክቡራን ተመልካቾቻችን እጅግ የሚያስደስት ለአባትነት የተሰጠ ክብር ተመልከቱ።
ድምፁን ቀነስ አድርገን ቪዲዮውን እየተመለከትን ፒያሳ አካባቢ ይመስለኛል ባለው መስጂድ ውስጥ ከዚህ ቀደም ብሎ የሆነውን ነገር ልንገራችሁ። በቦታው ነበርኩኝ። ፒያሳ አካባቢ ላይ መስጂዱ ሆስፒታል ቀጠሮ ነበረኝና ከሆስፒታል ስወጣ መንገድ መዘጋት ተጀመረ። ተክለ ሃይማኖት ጋር ራይድ ይዤ ስለነበረ ምንድነው ብሎ ይደናገጣል ራይድ አሽከርካሪው። እንዴት ምንድነው ብለህ ትጠይቃለህ? ዛሬ መንገድ ተዘግቷል አይደለም? መንገድ መዘጋት ያስፈልጋል ብለህ ዘግተን ልናከብር ይገባል አልኩት። ስለምን? የተቀዳሚ ሙፍቲ ሀጂ ዑመር እድሪስ ሽኝት ነው አልኩት። በእግዚአብሔር አላወኩም። ይገባችኋል። አያችሁ፣ መንግስት ሳያስገድድ ሰልፍ ሳይጠራ የጸጥታ አካላት ሳይቸገሩ ህዝቡ በራሱ ለሀገር የሆኑትን ማክበር ያውቅበታል። የእስልምና እምነት ተከታይ እህት ወንድሞቻችን ይጓዙ ነበር ወደ መስጊድ፣ ሌሎቹም አብረው። የሀገሬ ህዝብ ጀግናውን ማክበር ያውቅበታል። የሚከበሩትን ማክበር ያውቅበታል። የእውነት ለመናገር ከልቤ ነው ደስ ያለኝ። በህይወት ኖረው ከመዋረድ ሞተው መከበር ልክ እንደ ሀጂ ዑመር እድሪስ፣ ልክ እንደ ሙፍቲ እጅግ በጣም የሚያስደስት ሞታቸው እንኳን ሳይቀር አንድነትን የሰበከ ነውና ከልቤ ደስ ስላለኝ ነው። የእውነት ከልቤ ደስ ስላሰኘኝ ነው። በጣም ስለተገረምኩም ነውና እንዲህ ጀግኖቻችንን እንዲህ አባቶቻችንን ስንከብር እንከብራለን እንጂ አንዋረድም በምንም ተአምር። እዚህ ጋር ግን አንድ ነገር ላንሳ። ምናልባትም የሁላችን አባት በሆኑት በተቀዳሚ ሙፍቲ ሀጂ ዑመር እድሪስ ያላዘነ ሰው አልነበረም። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የሐዘን መግለጫን ሰጥተዋል። ክቡር ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ የሐዘን መግለጫ ሰጥታቸዋል። በተዋረድ የህዝብ ተወካዮች ምክር ቤት የሐዘን መግለጫ ሰጥታቸዋል። ኢቭን የብልጽግና ፓርቲ ሳይቀር የሐዘን መግለጫ አውጥታቸዋል። የእስልምና ጠቅላይ ምክር ቤት የሐዘን መግለጫ እንዳወጣ ሰምቻለሁ። የኔዋ ሀገር የሆነችዋ ቤተክርስቲያን ቅድስት ቤተክርስቲያኗ የሐዘን መግለጫን አውጥቷል። ታዲያ በየደረጃው ከሀገር መሪ እስከታች ድረስ የሐዘን መግለጫ ካወጣችሁ እንዴት ሐዘናችንን ብሔራዊ ሐዘን ማድረግ አቃታችሁ? ማን ሲወድቅ ነው ሀገር ብሔራዊ ሐዘን የምትሆነው? ትላንት እኮ ብሔራዊ ሐዘን ቢሆንልን ኑሮ የእውነት የሚገልጥ ነበረ፣ ሁላችንን የሚያስማማ። ያጣነው እኮ የሀገር ዋርካ ነው። ኖረው ለሀገር የሰሩ ሞተው አሁንም ስለ ፍቅር የሰበኩ ትላንትና ሙስሊም እህት ወንድሞቻችን ለክርስቲያን እህት ወንድሞች በተለይም ለኦርቶዶክሳውያን ስታሳዩ የነበረው ደስታ፣ ስታሳዩ የነበረው የውለታ መላሽ ያደርገን መልእክት ልብን የሚነካ ነበር። ከዚህ በላይ እኮ ደስታ አልነበረም። በጣም በሚያስገርም በሚያስደንቅ መልኩ ተቀዳሚ ሙፍቲ ሀጂ ዑመር እድሪስን እየሸኘን ወደ ግብዓተ መሬት እንኳን እየወሰድን ስለ አንድነት የሚወራበት ቀን ነበረ። አይገርምም? ሰርግና ሞት አንድ ነው የሚባለው እኮ ትላንትና ነው ያየነው በተቀዳሚ ሙፍቲ ሀጂ ዑመር እድሪስ። ሞተዋል፣ ተለይተውናል፣ ወደ ግብዓተ መሬት እየወሰድናቸው ነው፣ ግን አንድነትን እያስተማሩን ነበረ። እጅግ በጣም በሚያስገርም መልኩ እያዘንም ደስ እንዲለን ቢያንስ ትላንትና ብሔራዊ የሐዘን ቀን ሆኖ ቢሆን ኑሮ የእውነት ሁላችንን የሚያስማማ ነበር። እንመለስ ወደ ሚሊኒየም አዳራሽ ሽኝቱ። እጅግ በጣም በሚያስገርም በሚያስደንቅ መልኩ ቅዱስ አባታችን ብዙዎችን ልብ የነካ የወንድምነት ሽኝት እንባ ከዓይናቸው እየወረደ የሙፍቲ ሀጂ ዑመር እድሪስን አስክሬን ሲሰናበቱ ነበር። ቅዱስ አባታችን ብቻ አይደለም ያለቀሱት፣ ሰማይ ሳይቀር በጣም በሚገርም መልኩ ለተቀዳሚ ሙፍቲ ሀጂ ዑመር እድሪስ አንብታለች። ትላንት ዝናብ ነበር፣ ከሰዓት ካፊያ ነበር። ሰማይም ጭምር ለኚህ ታላቅ ደግ ሰላምን፣ ፍቅርን ለሚሰብኩ አባት
ሰማይም ሳይቀር አንብታለች። ኦርቶዶክሳውያን ብቻ አይደለም ያለቀስ ነው፣ ሙስሊሞች ብቻ አይደለም ያለቀሳችሁት። በጣም በሚያስገርም መልኩ ቅድስና በዚህ ልክ፣ አባትነት በዚህ ልክ የሚያስገርም ስለሆነ ነውና ቅዱስ አባታችን ብዙዎችን ልብ የነካ ስንብት ተመልክተን እንምጣ። እኛ ሰው ምርጫ የለኝ ሙስሊም ክርስቲያን ብዬ አልመርጥም። አገራችን የሚለም እንዲህ የዘንያ ሙስሊሙም ክርስቲያኑም እኩል ነው፣ ድሃውም ሀብታሙም እኩል ነው፣ ባለስልጣኑም ሌላውም እኩል ነው። የዘንያ እንዲህ ያለ ነውና እንዲህ ያለ ላርግለት ለብቻ ክብሮት ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ፣ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ፣ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለየን። ማነው የሚያድነኝ ሞትን ሰብሮ? እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። አሁን በጣም የሚያስገርም ነው። ከዚህ ደግሞ ሌላ መልክ እንመልከት። የፕሮቴስታንት እህት ወንድሞቻችንም ጭምር ከሙስሊሞች ጋር ነበሩ። ከኋላ ማሳያችሁ ሁለት ሰው አሳያችኋለሁ እዚህ ቪዲዮ ላይ። አንደኛው የመረን የለቀቀ በሰው ሞት እደሰታለሁ የሚል ለስሙ እስልምና እምነት ላይ ያለ በጣም የገረመኝና የተቀዳሚ ሙፍቲ ሐጂ ዑመር እድሪስ በመሞታቸው ደስታ ተሰምቶኛል እንኳን ደስ ያላችሁ ብሎ ሲቀልድ የነበረ እውነት ሰው ነው ይሄ? ኢትስ ኦኬ። እዛ የእስልምና ጣጣ ውስጥ አንገባም፣ ችግር ውስጥ። ሰው ግን እንዴት ሰው ሞቷል ብሎ ሰው ይደሰታል? እንዴት? እኛ በክርስትና እንደዚህ የለም። የሰውን ሞት አንመኝም። ሌላው ከሌላው ቤተ እምነት እየመጡ እያዘኑ አትሊስት እዛ ውስጥ ሆኖ እንዲህ አይነት ነገር ይሰማል። ይሄንን የተቃወመ ፕሮቴስታንት ወንድማችን በሌላ ጊዜ ባለው በሃይማኖት ነገራችን የማልስማማበት ወንድም ነው ከታች የሚተቸው። ዛሬ ግን ከእውነት ጎን ስለቆመ እውነትን እውነት እያልን መሄድ ስለሚጠበቅብን ክቡራን ተመልካቾቻችን በፕሮቴስታንት ቤተ እምነት ውስጥ ያሉ እህት ወንድሞቻችንም ሳይቀሩ በሙፍቲ ሞት ማዘን ብቻ ሳይሆንም በሙፍቲ ሞት የተሳለቁትን ሲቃወሙ የነበሩ ናቸውና እስቲ በፕሮቴስታንት ቤት ያለው ወንድማችን የሚያስተላልፈውን መልካም የሆነ መልእክት ሰምተን እንመለስ። ይሄ መረን የሚለውን አድምጠን እንመለስ። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ
ሲሸኝ ወደማይመለስበት አቦ ይመችህ እንዳይቀና ዘላለም ከካም ለህግ መጠየቅ አለበት የምትሉ ብቻ ኮመንት ላይ የገባችሁ ጻፉ። ቪዲዮ ለሌሎች እንዲዳረስ ኮፒ ሊንክ እና ሪፖስት ይደረግ። ሰሞኑን የሃጂ ሙፍቲን መሞት አስመልክቶ ሁላችንም ከልብ አዝነናል። በሃይማኖት ባንመሳሰልም ጥሩ ስብዕና ያላቸው ኢትዮጵያዊ አባት ነበሩ። ለቤተሰቦቻቸው መጽናናትን እንመኛለን። ኢየሱስ ጌታ ነው። ተባረኩ። እዚህ ጋር ነው እንዲህ አይነት ሰዎች ቢያንስ ሌላ ጣጣ ውስጥ ምን እንደሆነ አናውቅም፣ ግን ትልቅ የሀገር ዋርካ ላይ ሲቀልዱ ማየት ትውልድን መግደል ነውና በእውነት የሚቻል ከሆነ መንገድ ካለው ህጉ እንዲህ አይነት ሰዎች ለህግ መቅረብ መቻል አለባቸው። በብዙዎች ሞራል ላይ ስለተረማመዱ በፕሮቴስታንት ቤተ እምነት ውስጥ ያለው ወንድማችን ያስተላለፈው መልእክት ልቤን ስለሳበው ጭምር ነው። እንዲህ አይነት ሰዎች አሉን የምንላቸው ሰዎችን ያጠፉብናል። ልብ ይስጣችሁ፣ ልብ ይስጣችሁ። ከሙስሊም ወንድሞቻችንም ደግሞ ይሄንን የተቃወመ ወንድም አለ። እንዲህ አይነቱን ድርጊት የተቃወመ ወንድም አለና እንግዲህ እዛ ውስጥ ያለውን ፖለቲካ አላውቅም። በሰብአዊነት ብቻ ነው እኛ የሙስሊም እህት ወንድሞቻችን አባት ስለሰጣችሁ የእናንተን አባት የኛ አድርገን ጭምር ማክበር እንድናስከብር ክርስትናችን ስላስገደድን ነው ከእናንተ ጎን የቆም ነው። በሌላኛው ሳይድ ያለውን አናውቀውም። ሆኖም ግን ሰው ሞቶ የሚደሰት ሰይጣን ብቻ ነውና በሰው ሞት ማንም የሚደሰት ያለ አይነት እንዲህ አይነት አስተሳሰብ ያላቸው ዛሬ በሃይማኖት ሰበብ የሚነሱ ጉዳዮችን ከፍ አድርጎ ለማስኬድ ፍላጎት ያላቸው ናቸው ብዬ አስባለሁ። ምክንያቱም የሰው ሞት አይገዳቸውም እና በእስልምና ቤተ እምነት ውስጥም ያለው ወንድማችን የእኛን ሀሳብ ይጋራል። እስቲ ሰምተን እንምጣ። ምን አይነት ስርዓት አልባነት ነው? ምን አይነት ቆሻሻ እናት፣ ምን አይነት እናት ብትወልዳችሁ ነው? እርግማን ያለባት አባት፣ እርግማን ያለባት እናት ካልሆነች በስተቀር በዚህ ሰዓት እንኳን ሰብር አድርጋችሁ መቀመጥ እማትችሉ ዝም ማለት እኮ ይቻላል። በዚህ ልክ ጥላቻ፣ ምን አይነት ተርቢያ፣ ምን አይነት ጭራሽ ከእስልምና አስተምህሮት ውጪ የሆነ ነቢዩ ሰለላሁ ዐለይሂ ወሰለም አይሁድ ሞቶ ለአይሁድ ያለቀሱ ነቢይን የምንከተል ሰዎች ነን ነው የምትሉት እናንተ? አሁን ሙስሊሞች ነን ልትሉ ነው? እስልምናን ነው የምንወክለው ልትሉ ነው? አደብ ይዛችሁ ምን አይነት ፋብሪካ ነው የሚያመርታችሁ? እናንተን በፋብሪካ ነው የምትመረቱት? እንደ ሰው እንደ ሮቦት እየተገጣጠማችሁ የምትፈበረኩ አይነት ሰዎች ካልሆናችሁ በስተቀር እንደዚህ ቆሻሻ የሆነ መርዝ የሆነ ላ ሐውለ ወላ ቁወተ ኢላ ቢላህ። አዎ በጣም ያሳዝናል፣ ያስደነግጣል። ችግር እንኳን ቢኖር እንደው በውስጥ መጨረስ ነው እንዲህ አይነት ነገርና ላውም አንድ በእግዚአብሔር ዘንድ ክቡር የሆነ ሰው አርፎ ቢያንስ ግለሰቡን ብንጠላ ለቋሚው ቤተሰብ ሲባል ሐዘንን ባትጎዱ እባካችሁ ባትጎዱ ብዬ አስባለሁ። ነገማን ከዛ ባለፈ ግን አባታችንን ነፍስ ይማርልን። የምር በቃ በኔ ዘመን የነበሩ ብለን ታሪክ እንድናወራ በህይወታችን ውስጥ አንድ ነገር ስለጨመሩልን ተቀዳሚ ሙፍቲ ሀጂ ዑመር እድሪስን ከልብ እናመሰግናለን። በጣም የሚያስገርም ኖረው በውርደት መንገድ ከሚመላለሱ አንዳንድ ግለሰቦች የሚገርመው ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ሞተው እንኳን የተሻለ ታሪክ አስመዝግበዋልና በዚህ እሳቸውን በመሸኘት ሂደት ውስጥ ዋጋ የከፈላችሁ ማለት አልችልም፣ እድሉን የተጠቀማችሁ በሙሉ እግዚአብሔር ዋጋችሁን ይክፈል። ለቤተሰቦቻቸው መጽናናትን፣ ለህዝበ ሙስሊሙ መጽናናትን፣ ለህዝበ ሙስሊሙ ማለት እንኳን አልችልም፣ ለመላው ኢትዮጵያውያን። ምክንያቱም እኛም ክርስቲያኖች በጣም አዝነናል። የእኛን ሀዘን ደግሞ ከቅዱስ አባታችን መልካቸውን አይታችኋል። አባታችን ሲስቁ እንስቃለን፣ ሲያዝኑ እናዝናለን፣ ሲያለቅሱ አብረን እናነባለን እና ይሄ ሁሉ የሆነው ግን ስለ ፍቅር ነውና የፍቅር አምላክ እግዚአብሔር ሀገራችንን ኢትዮጵያ በቃሽ ይበላት። እንዲህ የምንተሳሰብበት
እንዲህ የምንተዛዘንበት እንዲህ የምንደራረስበት ያድርገን። በሃይማኖት ሰበብ የሚያባሉንን በፖለቲካ ሰበብ የሚያባሉንን በሙሉ ያርቅልንና ሀገራችንን ኢትዮጵያን ሰላሟን ያብዛልን። መልካም ጊዜ። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ አስታጠቀኝ፣ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ምስጢረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል መድኃኔዓለም። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኝና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።